አሁን ኢትዮጵያ እሺ እንዴት ነው ኢኮኖሚያዊ ተጠቃሚነቷን ማረጋገጥ የምትችለው በሚለው ጉዳይ ላይ አንዳችም ነገር አላስቀመጠም፣ አንዳችም መስመር አልነደፈም። በመጀመሪያ የሽግግር መንግስት ለመመስረት በተደረገው ስብሰባ ላይ ኢሳያስ አፈወርቂ መጥቶ በተጻፈች አንድ ሜሞ ላይ የአሰብና የኤርትራ ግዛቶች የኤርትራ ይሆናሉ፣ ኤርትራ ስትገነጠል ይሄኛውን ክፍል አሰብንም ኤርትራንም ይዛ ትገነጠላለች የሚለው ሐሳብ ላይ ገና የሽግግር መንግስት ሲመሰረቱ ተስማሙ። ጦርነትን ማቆም እና በሁለቱ ሀገራት መካከል ሰላምን ማውረድ የሚል ጉዳይ ነው እንጂ የአልጀር ስምምነት ስለ ባህር በር ተደራሽነት ጉዳይና የመሳሰሉት ነጥቦችን ምንም አይነት ሐሳብ የተነሳበት አይደለም። አሰብን እንዴት አጣናት? ኦነግ፣ ህወሓት፣ የምስኦነግ፣ ኦብነግ፣ ቤህነን፣ ጋህነን፣ ወህዴግ፣ ኮኮ፣ ኦህነግ የኦሞ ህዝብ ነው ወዘተ የሚባሉ እንግዲህ የተለያየ ብሔርን ወክለናል የሚሉ የፖለቲካ ፓርቲዎች የሽግግር መንግስቱን ሰነድ ለማጽደቅ የተሰበሰቡ ብሔር ተኮር ድርጅቶች ናቸው። አሁን ጥያቄው እነዚህ ሰዎች ይህን ስምምነት ሲፈራረሙ አያውቁም ነበር ወይ ኤርትራ አሰብን ጨምሮ ትይዛለች የሚለው ከጣሊያን ጋር የተፈረመው ስምምነት በእነ አክሊሉ ሀብተወልድ ፓሪስ ውስጥ 4 ለሀያል ሀገር ባሉበት መድረክ ላይ ውድቅ እንደተደረገ አያውቁም ነበር ወይ? ገና እንደ መነሻ ሲያደርግ የአልጀርሱ ስምምነት ለምን ውድቅ የተደረገ ስምምነትን የተቀደደ ስምምነትን ለምን መነሻ ያደርጋል? ምናልባት ከኢሳያስ የተለየ አይነት አቋም ያለው በቀጠናው የኤርትራን ጥቅም አስከብሮ መቀጠል የሚፈልግ ከጎረቤት ሀገራት ጋር በሰላም መኖር የሚፈልግ ኃይል ቢኖር ያቃ በሰላማዊ መንገድ ነገሩ ሊጠናቀቅ ሊያልቅ የሚችልበት ሁኔታ አለ። ይህ አሰብን ለኤርትራ ያደርጋል ተብሎ የሚታስበው የ1900 ስምምነት በዓለም አደባባይ ፊት ከተቀደደ በኋላ እንዴት ነው ኢሳያስ አፈወርቂ መጥተው የአሰብን ጉዳይ ጠቅላላ አድርገው እሳቸው ፈቃጅና ከልካይ የሚሆኑት? እንዴት ነው? አሰብ ኢፍትሃዊ ባልሆነ መንገድ ከኢትዮጵያ ውጭ ስለሆነች ነው። ኢትዮጵያኖች ዛሬም ድረስ ቢሆን አንድ ጥያቄ በሁላችን አእምሮ ውስጥ ይመላለሳል። ለመሆኑ አሰብ የሚባለው ወደብ የኢትዮጵያ የነበረበት ጊዜ አለ፣ አሁን ደግሞ የኢትዮጵያ አይደለም። አሰብን እንዴት አጣናት? አሰብ እንዴት ነው ከኢትዮጵያ ውጭ የሆነችው የሚለው ጉዳይ በዚህ ቀጠና ኢትዮጵያ ከምታነሳው የዚህ የባህር በር ጥያቄ አኳያ ለምን ተገቢነት ያለው ጥያቄ እንደሆነ ነው በዚህ ጥንቅር ላይ ይዤላችሁ የምቀርበው። የምንወያየው ስለዚህ ነው። አሰብ የሚለውን ጉዳይ የምናነሳው የኤርትራ ሉዓላዊ ግዛት መሆኑ ጉዳይ ራይት ነው በዓለም አቀፉ ማህበረሰብ በተሰጠ እውቅና መሰረት አሰብ የኤርትራ ሉዓላዊ ግዛት የመሆኗን ነገር በመናቅ ወይም በማጣጣል አይደለም። በሰላማዊ መንገድ አይደለ ኢትዮጵያ የባህር በር ጥያቄያችን። ነገር ግን የአካባቢ የኤርትራ ሉዓላዊ ግዛቱ ስለተጠቃለለ ስለ አሰብ ማውራት አንችልም ማለት አይደለም። አንዳንዶች ይህን አይነት አስተያየት ሲሰጡ ስለምሰማ ወይም ስለምመለከት ነው። የሰው ሀገር ሉዓላዊነትን ጉዳይ የፈተፈታችሁ ምናምን አይደለም። የፈለገ የሉዓላዊ ግዛት በሚለው ውስጥ ቢጠቃለል እንኳን ነገር ግን ስለዛ ጉዳይ መታወቅ ያለበት እውነት መወራት ያለበት እውነት መወራት አለበት። የገበያ ፖድካስትን በጀመርን ሰሞን ከወራት በፊት አንዱ ትኩረት አድርገን የምንሰራበት ከዚህ ከኢትዮጵያ ብሔራዊ ጥቅም አንጻር የኢትዮጵያ የባህር በር ጥያቄ የሚለውን ነጥብ እንደነበረ አይዘነጋም። ከዛ ፖይንት ኦፍ ቪው አንጻር አሁን ይህንን እንደመነሻ አድርጋችሁ ነው የምትቆጥሩልኝ። ዛሬ የማቀርብላችሁ ነገር በወፍ በረር እንዴት፣ ለምን፣ በምን መልኩ የሚሉትን ጥያቄዎች ይሆንና በቀጣይ የላይቭ ትራንስሚሽን ውይይቶች እናደርጋለን። ከእናንተ ከተመልካቾቻችን ጋር ሀሳብ የምትሰጡበትን ፕላትፎርም እናዘጋጃለን። እንግዶችም ኦልሬዲ ስኬጁል የያዝናቸው አሉ። በዚህ ነጥቦች ላይ ከዚህ ከኢትዮጵያ የቀይ ባህር ሁኔታ ጋር በተገናኘ ሀሳቦችን እንለዋወጣለን። ዓላማችን የመጀመሪያው ጉዳይ ግንዛቤ መፍጠር የሚለው ነጥብ ነው እና እዛ ነጥብ ላይ ትኩረት በማድረግ ነው የዛሬውንም ቆይታ የምንቀጥለው ማለት ነው። ስለዚህ የአሰብ የኢትዮጵያ ሉዓላዊ ግዛት የነበረችበት ጊዜ ኤርትራን ጨምሮ የሚዘነጋ ታሪክ አይደለም። ከዛ በኋላ ደግሞ ከኤርትራ መገንጠል በኋላ የአሰብም የምጽዋም አጠቃላይ የዛ አካባቢ ጉዳይ መቼስ አሁን ላይ ያለውን ቅርጽ ይዟል። ትልቁ ጥያቄ ግን አሰብ እንዴት አጣናት የሚለው ጥያቄ ነው። አሰብን እንዴት አጣናት? እኔ በጣም ለረጅም ጊዜ ውስጤ ላይ ጥያቄ ይፈጠር ነበረ። ከዛ ምንድን ነው የተፈጠረው? የትኛው ቦታ ላይ ነው አሰብን በተመለከተ
እንትኑ የተፈጠረው ልዩነቱ የተፈጠረው የሚለው ጉዳይ ዛሬም ድረስ በአእምሮ የሚመላለስ ነጥብ ነው። ለዛም ነው ይሄኛውን ጥንቅር እንደ መነሻ እናደርግና እስኪ ሐሳብ እንለዋወጥበት የሚል ነገር ውስጥ የመጣሁት። የአሰብ ታሪክ የሚጀምረው በ1869 እንደ አውሮፓውያን አቆጣጠር በአፋር ሱልጣኖች መካከልና በጊዜው አፋር አካባቢን ያስተዳድሩ ከነበሩ አንድ ሱልጣን ጋር በሮባቲኖ የተሰኘ የመርከብ ኩባንያ የነበራቸው ጁሴፔ የሚባሉ ግለሰብ አይ ቲንክ 8100 ማርትሬዛ የሚጠጋ ገንዘብ በመክፈል አሰብ የምንለውን ቦታ ገዙ። ከማን? ያ አካባቢውን ሲያስተዳድር ከነበረ የአፋር ሱልጣን በ8100 ማርትሬዛ 1869 ላይ የጣሊያኖቹ መርከብ ሮባቲኖ የሚባለው የመርከብ ድርጅት ገዝተው ነው እንግዲህ ሀብሎ የሚጀምረው። አሰብ ላይ የጣሊያኖች ፕሬዘንስ የሚጀምረው በእንደዚህ አይነት መልኩ ነው። ገንዘብ አውጥተው ገዝተው ነው። አሁን ይሄ ታሪክ እዚህ ጋር ከጀመረ በኋላ ያው እያንዳንዱን ነገር ለማውራት ያለን ጊዜ ስለማይበቃ የአሰብ ላይ ከገቡ በኋላ በእንግሊዞች አማካኝነት ወደ ምጽዋ ወረዱ። ከዛ በኋላ የአድዋ ታሪክ ተከተለ። አድዋ ላይ የምናውቀው ነገር ሆነ። ን ከአድዋ ማግስት በኋላ ወዳለው ጊዜ ነው ሰዳችሁ which is 1900ዎቹ የምንለው ጊዜ ማለት ነው። ይሄ ጊዜ ከአድዋ ማግስት ነው። ልብ አድርጉ። እነ ጣሊያን በ1869 ላይ በዛ የመርከብ ኩባንያ አማካኝነት ከገዙ በኋላ ይሄ የመርከብ ኩባንያ ብዙም ሳይቆይ ነበረ ሙሉ በሙሉ ለጣሊያን መንግስት፣ በጊዜው አዲስ የተመሰረተ መንግስት ነው፣ ሙሉ በሙሉ ሸጦ አካባቢውን ለቆ የወጣው ብዙም ሳይቆይ ነበር። አይ ቲንክ በ1870ዎቹ መጨረሻ አካባቢ ላይ ከ1879 ምናምን አካባቢ ላይ ኦልሬዲ ይሄ የመርከብ ኩባንያ ለጣሊያን መንግስት አስተላልፎ ወጥቷል። ከዛ እንዳልኳችሁ ጣሊያኖች ወደ ምጽዋ መጡ በእንግሊዞች አማካኝነት። እንዴን አድዋ ጦርነት፣ ከዛ በኋላ የአድዋ ማግስት። የአድዋ ማግስት ላይ ስንመጣ ኢትዮጵያ በጊዜው ያው በአድዋ ጦርነት ላይ ጣሊያንን በማሸነፏ ሳቢያ ዓለም አቀፍ ትኩረት እሷ ላይ ሆኗል እና አሜሪካ ሳይቀሩ ኢትዮጵያን በተለይ የኢትዮጵያን መሪዎች በሉዚያና የንግድ ትርኢት ላይ ለመጋበዝ ወረቀት ወይም ደብዳቤ ልከው ነበረ። ሮበርት ስኪነር የሚባል የአሜሪካ የንግድ ጉዳዮችን የሚመራ ግለሰብ ከጊዜው የአሜሪካ ፕሬዝዳንት ወረቀት ደብዳቤ ይዞ ወደ ኢትዮጵያ መጥቶ ነበረ፣ ወደ ዳግማዊ ምኒልክና ያን አይነት ታሪክ ላይ ነች ያለችው። በቃ ዓለም ሁሉ ከኢትዮጵያ ጋር ለመስራት እየፈለገ ነው። እንደን በዙሪያዋ ያሉት ሀገራት በቅኝ የተያዙ ናቸው። ገብቷቸዋል። እነ ጣሊያንም ምንም እንኳን ኢትዮጵያን ሙሉ በሙሉ የመውረር እቅዳቸው በአድዋ ላይ ቢከሽፍባቸውም ከዛ በኋላ ግን እንደምታውቁት በኤርትራ በኩል ላይ ያው ሙሉ አሰብን ጨምሮ ያን አካባቢ ላይ አሉ። እነ ጅቡቲ፣ እነ ሶማሊያ፣ እነ ሱዳን ሁሉም በቅኝ ግዛት ውስጥ ናቸው። እነ ኬንያ የምንላቸው ሀገራት ኢትዮጵያ ጋር ያለው የድንበር ጉዳይን መወሰን በሚል ልክ ዛሬም ድረስ ባይዘወይ የኢትዮጵያ ዳር ድንበር ይሄ ያልተቆጨ የምንለው የቤት ስራ ያልተቋጨ የቤት ስራ በሚል የምንገልጸው ከዚህ በፊት መጽሐፍ ሪፈር አድርጌያቸዋለሁ። ያኔ ነው 1900ዎቹ ላይ በኢትዮጵያ ዙሪያ ያሉ ድንበሮችን የመወሰን አይነት እንቅስቃሴ ተጀመረ። ያንን ሲወስኑ 3 ስምምነቶችን አደረጉ። እነዚህ ስምምነቶች የ1900ዎቹ ስምምነት ብለን እንያዛቸው። በጣም መሰረታዊ ናቸው። ወደፊት አሰብ እንዴት አጣናት ለሚለው ሐሳብ በጣም መሰረታዊ ናቸውና እንግዲህ እነዚህ የ1900ዎቹ ስምምነት ውስጥ 3 ስምምነቶች አሉ። የመጀመሪያው የ1902ቱ ስምምነት ነው። ከዛ የ1906 ስምምነት አለ። ከዛ የ1908 ስምምነት አለ እና በእነዚህ 3ቱ ስምምነቶች ላይ ፕሮፌሰር ባህሩ ዘውዴ አንድ የሰሩት ጥናታዊ ጽሑፍ አለና በጣም የምወደው አገላለጽ አለ። What did we dream? What did we achieve? And where are we heading? ምን አለምን? ምን አሳካን? ወዴትስ እየሄድን ነው? በሚል ርዕስ በሰሩት የጥናታዊ ጽሑፍ ላይ እነዚህን 3 ስምምነቶች አብጠርጥረው ተመልክተዋቸዋል፣ አብጠርጥረው ፈትሸዋቸዋል ባህሩ ዘውዴና እኔም እንትናቸውን የማንበብ እድል ነበረኝ ይሄ ጥናታዊ ጽሑፋቸውን እና በእነዚህ በ3ቱ ስምምነቶች ላይ ብዙ ስህተቶች አሉ። አሁን እነዛ ስምምነቶች እንዲናቸው እያልኩኝ ጠለቅ ብዬ ገብቼ ለአብራራብል ሊትራሊ በጣም ጊዜ ይፈጃል። ወይ ወደፊት በላይቭ ትራንስሚሽን ቆይታ በመሳሰሉት መንገዶች እንገባባቸው ይሆናል። ኢንጀነራል ከታየ ግን እነዛ ስምምነቶች በመሬት ላይ ያልተተገበሩ አንደኛ፣ ሁለተኛ ነገር ደግሞ
መሬት ላይ የሌሉ የድንበር መከለያ ወንዞችን፣ ተራሮችን እየተጠቀሙ ይሄ በመሆኑ ምክንያት የመሬት ላይ አተገባበራቸው ዲማርኬሽን የሚባለው ጉዳይ ችግር ያለበት ስምምነቶች ናቸው። የ1902 የ1906 እና የ1908 ስምምነት። ያ ስምምነት ጠቅላላ ሐሳቡ ምንድነው ከተባለ በተለይ የ1908ቱ ስምምነት ላይ ያለው ሐሳብ እንደው ምንን የሚያሳይ ነው ከተባለ አሁን ላይ በኢትዮጵያና በኤርትራ መካከል አለ የምንለው ይሄ ድንበር አለ አይደለ? እሱን የነደፈ ስምምነት ነው። አሰብን ጨምሮ ከላይ ከሱዳን ጋር ከምንዋሰንበት ሱዳን ኤርትራና ኢትዮጵያ ከሚዋሰኑበት ጀምሮ እስከ ታች ጅቡቲ ኤርትራና ኢትዮጵያ እስከሚዋሰኑበት ድንበር ድረስ ያለውን ስፍራ የሚያጠቃልለው የተለየው ወይም መጀመሪያ የተነደፈው በዛ ጊዜ ነው። የ1908 የ1906 እና የ1902 ስምምነቶች እና ይሄ የ19 ስምምነቱ መጨረሻ ላይ የ60 ኪሎ ሜትር ርቀት በተለይ በዚህ በአሰብ በኩል ያለውን ስፍራ ሲለካ የወንዞችን እንደ መለያ ነጥብ መጠቀሙን ጉዳይ አንስቼላችኋለሁ። ወሰን አከላለል ላይ በመሬት ላይ የሌሉ ነገሮችን መጠቀሙን አንስቻለሁኝ። በምዕራብ፣ በሰሜን፣ በምስራቅ፣ በደቡብ ያልተለዩ ቦታዎች መጠቃለላቸውን አንስቻለሁ። እነዚህ ችግሮች በመሬት ላይ ችካል ቸንክሮ ችካል አስቀምጦ ለመለየት የተደረገውን ጥረት እንዴት አዳጋች እንዳደረገው መቼስ በተወሰነ መልኩ ነግሬያችኋለሁኝ። ከዚህ በኋላ ኢትዮጵያን ከባህር ዳርቻው የሚለየው 60 ኪሎ ሜትር ርቀት ላይ ትሰየማለች። ልክ ከባህር ዳርቻው ጀምሮ እስከ ኢትዮጵያ ድረስ ባለው ስፍራ በተለይ በአሰብ በኩል ላይ 60 ኪሎ ሜትር የሚለው ጉዳይ የዚህ የ1900 ስምምነቶች ውጤት ነው እና 60 ኪሎ ሜትር ርቀትን ሲለካ ግን ይላሉ ማናቸው አሰብ ማናት በሚል መጽሐፍ የምናውቃቸው ዶክተር ያዕቆብ አንድ በጣም መሰረታዊ የሚያነሱት ጥያቄ ምን መሰላችሁ? እዛ መጽሐፋቸው ላይ የ60 ኪሎ ሜትር ርቀት ሲለካ ከአሰብ ደሴቶች ነው የሚነሳው ኪሎ ሜትሩ ወይስ ከየት የሚለው ጥያቄ አልተመለሰም። ከባህር ዳርቻው ከማለቱ በቀር መነሻዎቹ የሆኑትን የደሴቶችን ጉዳይ ይዘነጋል። 60 ኪሎ ሜትር ከባህሩ ዳርቻ ነው ከደሴቶቹ ነው የሚለውን ነጥብ በግልጽ ያላስቀመጠ ስምምነት ነው። ይህን ጉዳይ በተመለከተ ከዚህ ቀደም አንድ ሐሳብ ሳነሳ አንድ ሰው ምን ብሏል? ከባህር ዳርቻው ከተባለ ደሴቶችን ያጠቃልላል የሚል ነገርን ተናግሯልና ደሴቶቹ ራሳቸው የባህር ዳርቻ አላቸው እንዴ? ዶናልድ ትራምፕ አሁን በቅርቡ ደሴት እገዛለሁ እያሉ አይደል እንዴ? ደሴት ራሱን ችሎ ትሪት ይደረጋል እና የደሴቶቹ ጉዳይ መለየት የነበረበት ለዛ ነው። ከደሴቶቹ ጋር ነው የሚጀምረው 60 ኪሎ ሜትር ነው ወይስ ከባህር ዳርቻው ጋር ነው የሚጀምረው? ይሄ ከባድ መከራከሪያ ነው። ባይዘው እኔም ጭምር ብቻ ሳልሆን እነ ዶክተር ያዕቆብም ጭምር የሚሞግቱበት ሐሳብ ይሄ ሐሳብ ነው። እንደዚህ አይነት ችግሮች አሉባቸው ካልን እነዚህ ስምምነቶች በተወሰነ መልኩ ስታስቡት ምን አይነት ምስል ይሰጣቸዋል? እነዚህ ስምምነቶች ምናልባት ከተለየ አሁን ላይ የምንመለከተው ድንበር የለየ አይነት ስምምነቶች ናቸው ካልን አሁን ላይ ያለው ነገር እኮ በኢትዮጵያና በኤርትራ መካከል አለ የምንለው ድንበር በተለይ ከዚህ ከአሰብ ጋር ተያይዞ አለ የምንለው ድንበር ትክክል ነው ማለት ነው ሊባል ይችላል። ነገር ግን አስገራሚው ትዊስት የሚመጣው እዚህ ጋር ነው። ይህን ስምምነት ፈራሚዋ ማን ነች? ጣሊያን ነች በዛኛው ወገን። በእኛ ወገን ደግሞ እንደ ዳግማዊ ምኒልክ በጊዜው ማድረግ የሚችሉትን ነገር አደረጉ። ጣሊያን በሁለተኛ የዓለም ጦርነት ላይ ግን የገጠማት ጉዳይ በእነዚህን ስምምነቶች በተመለከተ አዲስ ነገርን ይዞ መጣ። ያ አዲስ ነገር ምንድን ነው የሚለውን ካፍታ በኋላ ስመለስ ልንገራችሁ። ሁለተኛ የዓለም ጦርነት መጠናቀቅ ጋር ተያይዞ እነዚህን የ1900ዎቹን ስምምነት በተመለከተ ምን ተፈጠረ? የተፈጠረው ነገር ምን መሰላችሁ? ልክ ኢትዮጵያን ጣሊያን ስትወር በጊዜው አይተው እንዳላዩ ሆነ ያለፉ አካላት አሉ። እነ ፈረንሳይ፣ እነ እንግሊዝ ምንላቸው ኃይሎች አይደል? በተባበሩት መንግስታት ድርጅት ያልደገፉ ምናምን። ከዛ ያኔ ጣሊያን ከነሱ ጋር አብራ ከጎን የምትሰለፍ ሂትለርን አብረን እንወጋለን ብለው የሚያስቡት አይነት መንግስት ነበረ እነ ሞሶሎኒ እና
ግን ፋሽስታዊ ነው ሞሶሎኒ። በጊዜ ሂደት ውስጥ ከነ ጣሊያን ጋር ከነ ፈረንሳይ ጋር ተኳረፈ። ውግንናውንም ጭምር ቀየረና ከነ ሂትለር ጎን ተሰለፈ። ይህን ተከትሎ ጠላት ሆኑ ማለት ነው። ቀድሞ ወዳጅ የነበሩት ሀገራት እነ ዩናይትድ ኪንግደም እነ ፈረንሳይ ከማን ጋር ከጣሊያን ጋር ጠላት ሆኑ። ልክ የሁለተኛ የዓለም ጦርነትን እነ ሂትለር በሽንፈት ሲያጠናቅቁ እነ ሞሶሎኒም በሽንፈት አጠናቀቁ። ከዛ በኋላ አሁን ሁለተኛ የዓለም ጦርነት ከተጠናቀቀ በኋላ የሚለው ታሪክ ላይ ልምጣላችሁ። በኢትዮጵያ ውስጥ አንድ በጣም አስገራሚ ነገር ሆነ። እነዛ በ1900ዎቹ የተፈረሙት 3 ስምምነቶች በዓለም አቀፍ አደባባይ ውድቅ የሚሆኑበት አይነት ሁኔታ ተፈጠረ። እንዴት ተፈጠረ? በጊዜው የኢትዮጵያ የውጭ ጉዳይ ሚኒስትር የነበሩት እና አክሊሉ ሀብተወልድ ይህንን የ1900ዎቹን ስምምነት ይዘው በጊዜው የጦርነቱ አሸናፊ ከነበሩት አካላት ጋር 4 ሀገራት ፈረንሳይ፣ ዩናይትድ ኪንግደም፣ ሩሲያና አሜሪካ በተሰየሙበት በፓሪስ ውስጥ ለስብሰባ ተቀምጠው በዛ ስብሰባ ውጤት መጨረሻ ላይ በ1900ዎቹ ኢትዮጵያ ወይም ዳግማዊ ምኒልክ ከጣሊያን ጋር የፈረሟቸው ስምምነቶችን ውድቅ አደረጉ። ደግሜ እናገራለሁ፣ ውድቅ አደረጉ። ማንም ሰው ይሄ የ1900ዎቹ ስምምነት የሚባለው ጉዳይ ለአሰብን ኢትዮጵያ ለማጣቷ ምክንያት አድርጎ ማቅረብ የማይችለው በሁለተኛው የዓለም ጦርነት መጠናቀቅ በኋላ በኢትዮጵያ አምባሳደሮች፣ የውጭ ግንኙነት ሚኒስትሮች እንደነ አክሊሉ ሀብተወልድ በመሰሉ ሰዎች አማካኝነት ከዓለም አቀፍ ልዕለ ኃያል ሀገራት ጋር እኩል ተቀምጠን ያንን ስምምነት ውድቅ ካንስል አደረግን። ይሄ በጣም ሊዘነጋ የማይገባው ጉዳይ ነው። ከዛ በኋላ ያለን ጊዜ አጭር ስለሆነ ፋስት ፎርዋርድ ቱ ወዴት እንመጣለን? ወደ 1980ዎቹ እንምጣ። አሁን 1980ዎቹ ላይ ከመምጣታችን በፊት ግን አክቹሊ የጣሊያኖቹ ስምምነት ከተቀደደ በኋላ 1952 ላይ እንደምታውቁት ኤርትራና ኢትዮጵያ ይዋሃዱ የሚል ውሳኔ በተባበሩት መንግስታት ድርጅት ተወስኗል። ልክ ሲዋሃዱ ኤርትራ የምንለው ክፍል ራሱን ችሎ ምጽዋን ይዞ ከዛስ አሰብ የምንለው ክፍል ደግሞ እንደ ክፍለ ሀገር ሆኖ ተዋቀረ። ገብቷችኋል አይደል? ኤርትራና አሰብ የተለያዩ ናቸው የምለው ለዚህ ነው። አሰብ ራሱን የቻለ ክፍለ ሀገር ሆኖ 1952 ጀምሮ ተዋቅሯል። ከዛ ደግሞ ኤርትራ የምንለው አካል ራሱን ችሎ ምጽዋን ይዞ ተዋቅሯል፣ አስመራን ይዞ። አሁን በዚህ አይነት ነባሪያ ሁኔታ ውስጥ የኤርትራ የነፃነት እንቅስቃሴ ያው ግብጾቹ ምናምን ከውጭ ያሉ ኃይሎች ሚና የመሳሰሉት ነገሮች ከቀዝቃዛው ጦርነት ነባሪያ ሁኔታ ጋር ብዙ ታሪኮች አሉ። ይሄኛውን ታሪክ ነው ሆልድ አድርገን ለመረጃ ያክል ግን እዚህ ፖይንት ላይ ልክ ኢትዮጵያ የ1900ዎቹን ስምምነት ከቀደደች በኋላ ኤርትራ ከኢትዮጵያ ጋር ስትዋሃድ ኤርትራ ራሷን የቻለች ግዛት እንዲሁም ደግሞ አሰብ ራሷን የቻለች ግዛት ሆና ተዋቅራለች። ይሄ ሊዘነጋ ይገባል። አሁን ይህንን ከያዝን በኋላ ነው ወደ 1980ዎቹ የምንመጣው። እንዴት አጣናት ወደሚለው ነጥብ ላይ እየመጣን ያለ ነው። 1980ዎቹ እንግዲህ ከረዥም ጊዜ የነፃነት የትጥቅ ትግል ቆይታ በኋላ የኤርትራ ኃይሎች ከኢትዮጵያ ውስጥ ካሉ ኃይሎች ጋር እንግዲህ በመተባበር ያው ጦርነቱን ሁሉም ለየፊናው ለየዓላማው ሲያደርጉ ቆይተው በመጨረሻ 83 ላይ አዲስ አበባ ላይ የተቀመጠው መንግስት ከስልጣን ለመነሳት ተገደደ። እነ ህወሓት አዲስ አበባን ተቆጣጠሩ። አዲስ አበባን ሲቆጣጠሩ እነ ህወሓት የሽግግር መንግስት እንመስርት የሚል ሐሳብ አመጡ። ያው ኢህአዲግ በሚለው ስም ነው የመጡት አይደለ? ማለት የአማራ ነፃነት እንቅስቃሴዎችን አጠቃለዋል፣ ከኦሮሚያ አጠቃለዋል፣ ከደቡብ አጠቃለው እንደዚህ ብቻ ፓርቲ ፖለቲካ ፓርቲ መስርተው 83 ላይ የሽግግር መንግስት እንመስርት ብለው ሲመጡ የሽግግር መንግስቱን ለመመስረት የመጀመሪያዋ ጉባኤ የመጀመሪያዋ ስብሰባ ላይ ኢሳያስ አፈወርቂ መጣ። ኢሳያስ አፈወርቂ መጣና ለመጀመሪያ ጊዜ ባይዘወይ የአሰብና የኤርትራ ጉዳይ ላይ ኢትዮጵያ በቃ አሳልፋ የሰጠችው እዛ ሞመንት ላይ ነው። በመጀመሪያ የሽግግር መንግስት ለመመስረት በተደረገው ስብሰባ ላይ ኢሳያስ አፈወርቂ መጥቶ ንግግር አደረገ ምናምን ተባለ። ከዛ የዛ ስብሰባ መጠናቀቂያ ላይ በተመለከተ በተጻፈች አንድ ሜሞ ላይ የአሰብና የኤርትራ ግዛቶች የኤርትራ ይሆናሉ። ኤርትራ ስትገነጠል ይሄኛውን ክፍል አሰብንም ኤርትራንም ይዛ ትገነጠላለች የሚለው ሐሳብ ላይ
ገና የሽግግር መንግስት ሲመሰርቱ ተስማሙ። የህወሓት ኃይሎች የአማራው ምንድን ነበር የሚባለው የኦሮሚያው ኦህዴድ ደቡብ ውስጥ ደግሞ እንደዚሁ አይደል የተለያዩ ፖለቲካ ፓርቲዎች ነበሩ በዛ ሰዓት ላይ የሽግግር መንግስት እንመስርት ብለው ኢቭን እኮ በዛ ሞመንት ላይ የሶማሌ የኦነግ እንቅስቃሴዎች ጭምር እኮ ትጥቅ ፈተው ኦልሞስት የሽግግር መንግስቱ አካል ለመሆን የመጡበትን ጊዜ መለስ ብላችሁ አስታውሱ። ከዛ እዛ የመጀመሪያው ስብሰባ ላይ ግን የአሰብና የኤርትራ ጉዳይ ላይ በምን አይነት ስልጣን እንደሆነ አላቅም ገና የትጥቅ ትግሉን አጠናቆ የሽግግር መንግስት ለመመስረት የተሰየመው አካል አሰብና ኤርትራ የኤርትራ አካል ይሆናሉ በሚለው የኢሳያስ ሐሳብ ላይ ተስማማ። የመጀመሪያው አሰብን የማጣታችን ታሪክ የሚጀምረው እዚህ ጋር ነው። አልጀርስ ላይ አይደለም ባይዘው ከአልጀርስ በፊት የሽግግር መንግስት ለመመስረት በተሰበሰቡበት ቦታ ላይ ነው አሰብን ቻው ያለ። ከአፍታ ቆይታ በኋላ ስመለስ ሌላውን ታሪክ ይዤላችሁ እቀጥላለሁ። ገብሩ አስራት ሉዓላዊነትና ዲሞክራሲ በኢትዮጵያ ከሚል መጽሐፍ ላይ ያገኘኋትን ሐሳብ በተወሰነ ላንብብላችሁ። ከደርግ መንግስት ውድቀት በኋላ በሰኔ 1983 ዓ.ም የኢትዮጵያ የሽግግር መንግስት ለማቋቋም በተደረገ ኮንፈረንስ ላይ ኢሳያስ በድንገት ነበር የተገኙት። ኦነግ፣ ህወሓት፣ የምሶነግ፣ ኦብነግ፣ ቤህነን፣ ጋነን፣ ወህዴግ፣ ኮኮ፣ ኦህነግ የኦሞ ህዝብ ነው ወዘተ የሚባሉ እንግዲህ የተለያየ ብሔርን ወክለናል የሚሉ የፖለቲካ ፓርቲዎች የሽግግር መንግስቱን ሰነድ ለማጽደቅ የተሰበሰቡ ብሔር ተኮር ድርጅቶች ናቸው። ከዛ እነዚህ የዘረዘርኩላችሁ እነ ህወሓትን ጨምሮ እነ ኦነግ ምናምን ብሔር ተኮር ናቸው። ኢዴቅ፣ ኢዴሃ፣ የኢትዮጵያ ብሔራዊ ዲሞክራሲያዊ ድርጅት፣ ኦብዴድ ወዘተ የሚባሉት ደግሞ ህብረ ብሔር ድርጅት ተብለው ሰነዱን ለማጽደቅ የቀደሞቹ ብሔር ተኮር እነዚህኞቹ ደግሞ ህብረ ብሔራዊ ድርጅት ተብለው ይሄ ዩኒየኒስት ምንለው አገላለጽ ከገለጻቸው አላቅም ተብለው ሰነዱን ለማጽደቅ የተሰበሰቡ ናቸውና እነዚህ የፖለቲካ ፓርቲዎች ወከልን የሚሉትን ህዝብ ወክለው በተሰበሰቡበት ቦታ ላይ በድንገት በኮንፈረንሱ ላይ የተገኙ የሚመስሉት ኢሳያስ አፈወርቂ አንዳች ስጦታ ለኢትዮጵያ ህዝብ ያመጡ ይመስል ፈንድቀው ነበረ ይላሉ ገብሩ አስራት በመጽሐፋቸው ላይ። ቀጥለውም በእንግሊዘኛ እያወሩ ማስተርጎም ያዙ። አስተርጓሚያቸው የሚያስተረጉምበት መንገድ አልጠማቸው ሲል አቋረጡና በአማርኛ እያወጡ ከኪሳቸው ቁራጭ ደብዳቤ ያወጡና ማንበባቸውን ቀጠሉ። ከዛ እንዲህ አሉ ኢሳያስ አፈወርቂ፣ ጎረቤቶቻችን በመሃል ሀገር የሚያስፈልጋቸውን ሸቀጦች የሚያስገቡባቸውን የአሰብና የምጽዋን ወደቦች ክፍት አድርገናል። የምጽዋና የአሰብ ወደቦችን ክፍት አድርገናል የሚሉት ለኛ ነው። ጎረቤቶቻችን ላሉ ለኛ። ጥያቄው የምጽዋ ወደብ እሺ ኤርትራ ነው። የአሰብ ወደብ እኮ ኦልሬዲ የ1900ዎቹ ስምምነት ከተቀደደ በኋላ ይሄ አሰብን ለኤርትራ ያደርጋል ተብሎ የሚታስበው የ1900ዎቹ ስምምነት በዓለም አደባባይ ፊት ከተቀደደ በኋላ እንዴት ነው ኢሳያስ አፈወርቂ መጥተው የአሰብን ጉዳይ ጠቅላላ አድርገው እሳቸው ፈቃጅና ከልካይ የሚሆኑት እንዴት ነው? በረከት ስምዖን በመጽሐፋቸው ይሄንን ጉዳይ ምን ማለት እንደሆነ ሲገልጹ በእርግጥም በኮንፈረንሱ ማብቂያ ላይ የፕሮቶኮል ስምምነት ተፈራርመዋል። የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግና የኤርትራው አካል ህግአኤ ነው የሚባለው። እነዚህ ያው በትግረኛ ስለሆነ ላስታውሰው አልችልም። እነዚህ ሁለቱ አካላት በዚህ ስብሰባ መጨረሻ ላይ ኮንፈረንሱ ማብቂያ ላይ የፕሮቶኮል ስምምነት ተፈራርመዋል። በረከት ስምዖን ነው የሚሉት ይሄንን ስምምነቱ ኢትዮጵያ የአገልግሎት ክፍያ በመክፈል ብቻ ሸቀጦችን በኤርትራ ወደቦች ላይ ማስተላለፍ እንደምትችል ለማረጋገጥ ያለመ ነበረ። ይሄ ስብሰባ ሲጠናቀቅ እነዚያ የተሰበሰቡት አካላት እንግዲህ ሽግግር መንግስት ሰነድ ሊያጸድቁ የተሰበሰቡት አካላት
ከኤርትራ ጋር ምን አይነት ስምምነት ተፈራርመዋል? የአሰብን ወደብ ኢትዮጵያ ገንዘብ እየከፈለች እንድትጠቀም የሚያደርግ አሰብን ጨምሮ ምጽዋን ሸቀጦቿን በዛ ስታስገባ ገንዘብ እየከፈለች እንድትጠቀም የሚያደርግ አይነት ስምምነት ተፈራርመዋል። ሶ ኦፊሻሊ ሎንግ ቢፎር አልጀርስ የሚባለው ነገር ላይ ከመምጣታችን በፊት ለመጀመሪያ ጊዜ አሰብ የምትባለዋን ራሷን የቻለች ግዛት ኢትዮጵያ የተወሰደባት በዛ የሽግግር መንግስት ምስረታ ቀን ላይ በኮንፈረንሱ መጨረሻ ላይ ኢህአዴግና የኤርትራው እንግዲህ እነ ኢሳያስ የተፈራረሙት ፕሮቶኮል ላይ ይህ ሐሳብ በመጠቃለሉ አሁን ጥያቄው እነዚህ ሰዎች ይህን ስምምነት ሲፈራረሙ አሰብን ላይ ገንዘብ እየከፈልን እንጠቀም ብለው ሲስማሙ አያውቁም ነበር ወይ? ያ ኤርትራ የምትባለዋን አሰብን ጨምሮ ትይዛለች የሚለው ከጣሊያን ጋር የተፈረመው ስምምነት በእነ አክሊሉ ሀብተወልድ ፓሪስ ውስጥ 4 ሀያል ሀገር ባሉበት መድረክ ላይ ውድቅ እንደተደረገ አያውቁም ነበር ወይ? አስገራሚው ታሪክ ይሄ ፖይንትን በመረዳት ነው የሚጀምረው፣ አሰብን በተመለከተ ማለት ነው። ካፍታ ቆይታ በኋላ እንመለስ። አሁን የመጀመሪያው አሰብ የሚባለውን እንግዲህ ግዛት ክፍለ ሀገር ራሱን የቻለ ክፍለ ሀገር እና ኢሳያስ አፈወርቂ እንግዲህ በአንዲት ቁራጭ ደብዳቤ በቃ የሆነ አዲስ ነገር ያመጡልን ይመስል ወደ ኤርትራ ግዛት የሚጠቀልሉበትን መንገድ ካመቻቹ በኋላ እንደን የቀጣዩ ነገር ምንድነው? ያው ብዙ ህገወጥነቶች በነ ኢሳያስ አስተዳደር ተስተዋል። ኢትዮጵያ ውስጥ በጣም ብዙ በአሳይታ በመቀሌ በአዲስ አበባ በከፈቷቸው እንደ ቆንጽላ ጽሕፈት ቤት አማካኝነቶች በመጠቀም የኢትዮጵያን የንግድ እንቅስቃሴ ማወክ፣ የዚህ የዶላር ዘረፋው፣ የጤፍ ዘረፋው አለ አይደለ? ኢትዮጵያን ተጠቅሞ ማደግ የሚለውን ሐሳብ አይውሽ እኮ የሚችዋል ቢሆን አይጎዳም ነበረ፣ ግን አቢዩዝ የሚያደርግም አይነት እንደነበረ በጊዜው የነበሩ ሰዎች የጻፏቸው መጽሐፍት ያስረዳሉ እንደምታውቁት። ከዛ ያው ጦርነቱ ተከተለ። የ1992 የኢትዮ ኤርትራ ጦርነት መጣ። ያን ጦርነት እንግዲህ 2 ዓመት ከሚሆን እንግዲህ የጦርነት ጊዜ በኋላ የጦርነቱ ኢሚዲየት ኮዝ የምትባለው ያው የባድመ ጉዳይ ነች እና ባድመ ለኔ ትገባለች በሚል ሰጣ ገባ ጦርነቱ ኢሚዲየት ኮዝ ኢሚዲየት ይሄ የቅርብ ጊዜ ምክንያት የምንለው እንጂ ዋነኛ የጦርነቱ ስር መሰረት ባድመ የሚለው ጉዳይ እንዳልሆነ ይታወቃል። ስለዛ ጉዳይ የማውራት ኢንተረስት ስለሌለኝ ወይም ትኩረት እሱ ላይ ስላልሆነ የወደቡን ጉዳይ ነው ማንሳት የምፈልገው እና ይሄ ጦርነት ከመጣ በኋላ እንደምታውቁት በዛ ጦርነት ላይ የኢትዮጵያ ወታደራዊ ኃይል ለአስመራ 17 ኪሎ ሜትር ያክል ርቀት እስኪቀረው ድረስ ገብቶ እንደን በነ ጠቅላይ ሚኒስትር መለስ ዜናዊ አማካኝነት በቀድሞ ጠቅላይ ሚኒስትር እንዲመለስ ተደርጎ አክቹሊ በህወሓት መካከልም የመጀመሪያውን ክፍተት ስንጥቅ የፈጠረው ይሄኛው አጋጣሚ ነው። እነ ገብሩ አስራት የሚናገሩት ነገር ያው እዛ ቦታ ላይ መያዝ ነበረብን፣ ገብተን መያዝ ነበረብን። ቢኮዝ ያ ነገር ቢሆን ብዙ ነገሮችን መቀየር የሚቻልበት ሁኔታ ስለነበር፣ ከዛ ተወረን ስለነበር፣ አሁን ጦርነቱን የጀመረችብን ኤርትራ ስለነበረች ዓለም አቀፍ የክርክር ሁኔታዎች ላይ ብዙ ነጥብ ማስቆጠር የሚቻልባቸው ነገሮች ነበሩ። ኤኒዌይ አለፈ እሱ። አሁን ወደ ምን እንምጣ? ወደ አልጀርስ ስምምነት። ከዚህ ጦርነት በኋላ የአልጀርስ ስምምነት ነው የመጣው። የአልጀርስ ስምምነት ሲመጣ አሁን ትልቁ ፋላሲ የአልጀርስ ስምምነት ትልቁ ፋላሲ የአልጀርስ ስምምነት መነሻ እንግዲህ የሁለቱን ሀገራት ድንበር ለመወሰን ብሎ መነሻ ላቀርብ ሲል አንድ ታሪክን ወደኋላ ተመለከተ። የትኛውን ታሪክ? በ1902 በ1906 እና በ1908 ላይ የተፈረሙትን ስምምነቶች። ለዚህ ነው ቅድም እነዚህን ስምምነቶች አስታውስ ያልኳችሁ። እነዛ መሬት ላይ ለመተግበር አስቸጋሪ የሆኑቱ በመሬት ላይ የሌለ የወንዝና የተራራ ስም የወንዝ ስም እየጠቀሱ ብዙ ነገር ያምታቱቱ ከዚህም በላይ ደግሞ እነዛ ስምምነቶች በ1952 በፈረንሳይ ፓሪስ ውስጥ ኢትዮጵያ ከነ ፈረንሳይ ከነ ዩናይትድ ኪንግደም ከነ ሩሲያ እና ከነ አሜሪካ ጋር ፊት ለፊት ቁጭ ብላ
በ1902 በ1908 እንዲሁም በ1906 የፈረምኳቸው ከጣሊያን ጋር የተፈራረምኳቸው ስምምነቶች ውድቅ ናቸው ብላ የቀደደቻቸው ስምምነቶች እነዚህን መነሻ ባደረገ መልኩ የአልጀርስ ስምምነት የድንበር ጉዳይን ለመቋጨት ተነሳ። አሁን እዛ ሞመንት ላይም ጭምር ይሄን ነገር ማንሳት ይቻል ነበር። ይሄ የአሰብ ጉዳይን በተመለከተ አልጀርስ ላይም ጭምር ማንሳት ይቻላል። የአልጀርስ ስምምነት በእርግጥ ዓላማው ጦርነትን ማቆምና ማቆም የሚለው ጉዳይ ብቻ እንደነበረ አይዘነጋም። ግን ጦርነትን ስለማቆም ባተኮረ መልኩ ስምምነቱ ሲቀጥል ያ እንግዲህ ኢትዮጵያ ውድቅ ያደረገቻቸው የድንበር ላይ መከለያ ነጥቦች የሁለቱ ሀገራት ድንበር እንዲሆኑ ታሳቢ ባደረገ መልኩ መስመር መያዝ ተጀመረ ማለት ነው። እኔ አሁን ሳስበው ቀድሞም ኦልሬዲ በ83 84 የሽግግር መንግስቱ በሚመሰረትበት ጊዜ የተስማሙት ፕሮቶኮል ስለነበር እንግዲህ በጊዜ ኢትዮጵያን ሲያስተዳድሩ የነበሩ አካላት የተስማሙት ፕሮቶኮል ስለነበር በዛ ፕሮቶኮል መነሻነት የአልጀርሱ ስምምነት ላይ አሁን መጠየቅ ነበረበት የምንላቸውን ጥያቄዎች አልጠየቁም ብዬ አስባለሁ። ብቻ የአልጀርሱ ስምምነት ትልቁ ስህተት የሚጀምረው ያተገባበሩን ጉዳይ በቀጣይ ምን ይፈጠራል የሚለውን ጉዳይ እናየዋለን። ግን ገና እንደ መነሻ ሲያደርግ የአልጀርሱ ስምምነት ለምን ውድቅ የተደረገ ስምምነትን የተቀደደ ስምምነትን ለምን መነሻ ያደርጋል የሚለው ጥያቄ ነው። ከዛ በአልጀርስ ስምምነት ላይ በመታቁት መልኩ ውሳኔዎቹ ያው ብዙ ግርታ ኖሮባቸው ለምሳሌ ኢቭን የጦርነቱ ኢሚዲየት ኮዝ ነች በምትባለው በባድመ ላይ እንኳን ምንም የኢትዮጵያ ጥቅም ባልተከበረበት ሁኔታ ነገሩ ተጠናቀቀ። ስዩም መስፍን እዚህ አዲስ አበባ መጥተው የሰጡት መግለጫ ባድመ የኢትዮጵያ ነች የሚል ነው። ከዛ የተባበሩት መንግስታት ድርጅት ያወጣው መግለጫ ደግሞ የምን ባድመ የኢትዮጵያ አይደለችም የኤርትራ ነች የሚል ነው። ከዛ እንዲያውም አንድ ከፍተኛ የተባበሩት መንግስታት ድርጅት ባለስልጣን ስዩም መስፍን ላይ ተያይዞ እንግዲህ በነበረው ላይ ተጠይቀው አስተያየታቸውን ሲሰጡ ምናልባት ከእንግሊዝኛ ወደ አማርኛ ትርጉሙን ሲቀይሩ ተሳስተው ይሆናል ብለው ነው በጣም ዲስሬስፔክትፉል በሆነ መልኩ ነገሩን ያብራሩት። አልጀርስ ላይ በጣም በስፍራው ከነበረች ጋዜጠኛ ጋር በስልክ ቆይታ ነበረኝና ረዥም ሰዓት ነበር ያወራ ነው። በጊዜው ዘጋቢ ከነበሩ ጋዜጠኞች መካከል ነችና በጣም ብዙ መወናበዶች አሉ። በጣም ብዙ በቃ እንደ ዜጋ እንደ አንድ ኢትዮጵያዊ በጣም የሚቆጩ ነገሮች እንደነበሩ ታወራለች። እና እስኪ አንድ ቀን ከሆነልን እንሞክራለን በጊዜው ምንድን ነበር ያን ቀን የሚለው ነጥብ ላይ ከአይን እማኝ አይነት ነገር እንግዲህ እንሞክራለን። እስኪ እንግዲህ ፈጣሪ ከፈቀደ ኤኒዌይ ግን ብዙ የኢትዮጵያ ጥቅም የሄደበት ሞመንት ነው እና አሰብን ጨምሮ ለምሳሌ ሌላኛው የአልጀርስ ስምምነት ችግር ይሄ ውድቅ የሆነ ስምምነትን መነሻ ከማድረጉ ባለፈ ኢኮኖሚያዊ ጉዳዮችን አልቋጨም። አሁን ኢትዮጵያ እሺ እንዴት ነው ኢኮኖሚያዊ ተጠቃሚነቷን ማረጋገጥ የምትችለው በሚለው ጉዳይ ላይ አንዳችም ነገር አላስቀምጠም፣ አንዳችም መስመር አልነደፈም። ተረዳችሁ? ጦርነቱን ማቆምና ማቆም ብቻ ነው ካሉ በኋላ ግን እነሱ የኢትዮጵያን ኢኮኖሚያዊ ጥቅም የሚነጥቅ ነገር በማከናወን ሲጨርሱ ያውም በተቀደደ ውድቅ በሆነ ስምምነት በዛ አይነት መልኩ ነገሩን ሲቋጩ የኢትዮጵያ ኢኮኖሚያዊ ጥያቄዎች መልስ ሳያገኙ እንደው ይግባኝ እንኳን በማይመችበት ሁኔታ አድርገው ደምድመው ነገሩን ቋጩ። ይሄ ሌሎች ላይ ጣት ለመቀሰር አይደለም፣ ግን በትክክል ይሄ ታሪኩን መረዳት ይግድ ያስፈልገናል። ከዛ በኋላ ጀጅመንቱ የናንተ ነው ማለት ውሳኔው የናንተ ነው የሚሆነው። እኔ ግንዛቤውን እንድንወያይበት ሐሳብ እንድንለዋወጥ ነው ያቀረብኩት እና አሰብን በተመለከተ ከሌላው ወደብ ለምንድን ነው በተለየ ስለ አሰብ ማውራት የምትፈልገው ብትሉኝ፣ ስለ አሰብ ማውራት የምፈልገው ጦርነት ናፋቂ ምናምን ስለሆንኩ አይደለም። ጦርነት አልፈልግም። ነገር ግን አሰብ ኢፍትሃዊ ባልሆነ መንገድ ከኢትዮጵያ ውጭ ስለሆነች ነው። እንዴት ነው ኢፍትሃዊነቱ የሚስተካከለው? አሁን ላይ ያለው መንግስት እያደረገ ያለው ነገር ያንን ኢፍትሃዊነት የሚያስተካክል ነው ወይ? አላቅም።
ነገር ግን እንደ ዜጋ ይሄ ግንዛቤ በሁላችንም ዘንድ አትሊስት ለልጆቻችን የምንነግረው ነገር መሆን አለበት። ዛሬ አንዳንዶችን እየጠየቅኩ ነበረ ኢትዮጵያ ወደብ ነበራት ወይ የሚል ነበራት አልነበራትም ላይክ እንትኑን እንኳን ረስተነዋል እኮ ትዝታውን ረስተነዋል። የወደብ ትዝታውን ረስተነዋል። እና ጦርነት ከመፈለግ አንፃር አይደለም ስለዚህ ጥንቅር ወይም ስለ አሰብ ማውራት እውነቱን ግልጽ ከማድረግ አንፃር እና አሰብን በእንደዚህ አይነት መልኩ ነው በቃ ቻው ያልናት ማለት። አሰብን በተመለከተ የሚሰማኝ ስሜት ይሄ ነው። ካፍታ ቆይታ በኋላ ለመለስ። እንግዲህ የአሰብ ጉዳይ ላይ እንዳልኳችሁ በአልጀርስ ላይም ተገቢ ባልሆነ መንገድ ነገሩ ከተቋጨ በኋላ ለምንድን ነው በቃ ተገቢ አይደለም የሚለውን ክርክር ለማጠናከር አልጀርስ ላይ እንዳልኳችሁ ኢኮኖሚያዊ ጥያቄ ወይም ኢኮኖሚያዊ ጉዳዮች አልተዳሰሱም። በሌላ ቋንቋ የኢትዮጵያ የባህር በር ጉዳይ የሚለው ሐሳብ አልተጠቃለለም ወይም አልተነካም። የአልጀርስ ስምምነት ዓላማ ጦርነትን ማቆም እና በሁለቱ ሀገራት መካከል ሰላምን ማውረድ የሚል ጉዳይ ነው እንጂ የአልጀርስ ስምምነት ስለ ባህር በር ተደራሽነት ጉዳይና የመሳሰሉት ነጥቦችን ምንም አይነት ሐሳብ የተነሳበት አይደለም። ጦርነት ማስቆምና ወሰን ማካለል የሚል ጉዳይ ነው። አሁን ወሰን ይካለልበታል የተባለውን ነገር አንደኛ ውድቅ ነው አለን። ውድቅ የተደረገ ስምምነት ነው አለን። ሁለተኛ ነገር እስቲል ደግሞ በመሬት ላይ ለመተግበር አስቸጋሪ የሆነ ስለሆነ በነገራችን ላይ መጨረሻ ላይ ምን አድርገው እንደሄዱ ታውቃላችሁ አይደለ? የአልጀርስ ስምምነት ላይ የሰፈረው አንዱ ሐሳብ ሄደው ድንበሩን በተመለከተ ለይተው ዲማርኬት ያደርጋሉ፣ ችካል ይቸክላሉ የሚል ሐሳብ አለ። ችካል እንቸክል ብለው በ1900ዎቹም ሄደው ኢቭን አሁን ከአልጀርስ ስምምነት በኋላም ሄደው ጥረት ተደርጎ አልሆነ አለ፣ አልመጣ አለ። ብዙ ስህተቶች አሉ እነዛ ስምምነቶች ላይ እንደው ይሁን እንኳን ውድቅ አልተደረጉም ብንል እንኳን ነው የምላችሁ አይደለም ውድቅ ሆነው ቀርቶ ውድቅ አልተደረጉም ብንል ብዙ ስህተት አለባቸው። ከዛ በኋላ በመሬት ላይ ያለውን ነገር ሁኔታ በአግባቡ ለማስቀመጥ ስለተቸገሩ በአውሮፕላን ላይ ሆነው ፎቶግራፍ አነሱና ፎቶግራፍ አንስተው እሱን ነው እንግዲህ ድንበር ብለው የሰጡት እንጂ መሬት ላይ ያስቀመጡት ነገር የለም። የአልጀርስ ስምምነት አንደኛ ፌል አድርጓል የሚባለው ከዚህ አንጻር ነው። በአልጀርስ ስምምነት ላይ ዓላማው ዲማርኬት ማድረግ ነው፣ በመሬት ላይ ችካል መቸከል። ስለዚህ ችካል የመቸከል ሂደት አልሰራ ብሎ ተሞክሮ ጥረት ተደርጎ ፌል ስላደረገ በሌላ ቋንቋ የአልጀርስ ስምምነትንም ይዞት ፌል ያደርጋል፣ ይጥለዋል፣ ውድቅ ያደርገዋል። የአልጀርስ ስምምነት ገብቷችኋል አይደል? አንደኛ የአልጀርሱ ስምምነት መነሻ ያደረገው ስምምነት የ1900ዎቹ የምንለው እሱ የተቀደደ ነው። ሁለተኛ እሺ እንደው አልተቀደደም ብለን ብናስብ እንኳን መሬት ላይ ለመተግበር አስቸጋሪ ነው። ሶስተኛ የአልጀርስ ስምምነት በዚህ ምክንያት መሬት ላይ ለመተግበር አስቸጋሪ ስለሆነ በፎቶግራፍ ላይ ከአውሮፕላን ላይ ሆኖ ባነሱት የፎቶግራፍ ምስል ነው ነገሩን ሊቋጭ የሞከሩት። ይሄ ደግሞ የአልጀርስ ስምምነት ሐሳብ አይደለም። በእንደዚህ አይነት መልኩ የድንበር መለየት ስራው ይጠናቀቃል አይልም። ከአውሮፕላን ላይ ፎቶግራፍ አንስተን ድንበሩን እንለያለን አይልም። በሌላ ቋንቋ አልጀርስ ስምምነትን ይዞት ውድቅ ያደርጋል የሚለው ሶስተኛ ምክንያት ይሄ ነው። አራተኛ ምክንያት የአልጀርሱ ስምምነት የወደብ ነክ ጉዳዮችን ተደራሽ አላደረገም። ወሰን ማካለልና ጦርነትን ማቆም ብቻ ነው ያለው። ይህ ማለት ኢትዮጵያ የባህር በር ተደራሽነትን በተመለከተ በአልጀርስ የባህር በር ተደራሽነትን በተመለከተ በአልጀርስ ላይ የፈረመችው ነገር የለም። አሁን ጥያቄውን ብታነሳ ተገቢነትና ያልተቋጨ የቤት ስራ ለመቋጨት የሚደረግ ሂደት እንጂ ጦረኝነትን ከመናፈቅ አንጻር እንዳልሆነ ሊታወቅ ይገባል። ኢትዮጵያ የባህር በር ባለቤትነትን እንዲሁም የባህር በር ተደራሽነትን ግብ አድርጋ በዚህ ቀጠና ትንቀሳቀሳለች። በሰላማዊ መንገድ ነገሩን ልንቋጭ የምንችልበት በሰጥቶ መቀበል ሊሆን ይችላል። በሰላማዊ መንገድ ይቻላል። ባይዘወይ በጣም ማዝነው ምን መሰላችሁ? በጣም በዓለም ላይ ለምሳሌ ስለ ኢራን ጉዳይ እናወራለን አይደለ? ኢራን እንዲሁም ኢራቅ የምንላቸው የፐርሺያን ገልፍ ላይ ያሉት ሀገራት፣ ኢራቅ የምትባለው ሀገር እንዴት አድርጋ የፐርሺያን ገልፍ ወደብ ላይ እንደደረሰች ብታዩ በቃ እንዲህ
ተሟሙታ ገብታ በቃ በግድ እና ያንን አይነት ሁኔታ አድርገው ከባህሩ ጋር ባያገናኙት ኖሮ ይሄን የኢራቅ ነዳጅ ለዓለም ገበያ በመቅረብ ረገድ ብዙ ውጣ ውረድ ይገጥመው ነበር። ሌሎችም ሀገራት አሉ። እንዲያውም በቀጣይ በዚህ ላይ ይዤላችሁ እመጣለሁ። በጣም አስገራሚ በሆነ መልኩ አይደለም እንደ ኢትዮጵያ ለባህሩ እንዲቀርበው ይቅርና ሳይቀርቡ ሩቅ ሆነው በቃ ተሟሙተው ቀጥ ያለ መስመር አስምረው የባህር በር ተደራሽ የሆኑበት መንገድ አለ። I promise you በጣም አስገራሚ ታሪኮች አሉ። በቀጣይ ይዣችሁ እመጣለሁ። ይሄ ትብብር ነው፣ በሀገራቱ መካከል የሚፈጠር ትብብር። ባለፈው አይ ቲንክ የፈረንሳይ አምባሳደር መሰለኝ ሲናገር የሰማሁት ሀሳብ ከዚህ ከወደብ ጋር ምናምን ተያይዞ ነገሩ እየቀረበ በነበረበት ሰዓት ላይ እኛም አህጉር አለ ይሄ ጉዳይ አለ እና ነገር ግን እኛም አህጉር ላይ እንዲህ ውጥረት የሚያመጣ ነገር አይደለም። በቃ የሀገራት ተጠቃሚነት ነው፣ ሰው ሰጥቶ መቀበል በሚል መርህ በቀላሉ ነገሩ ፊክስ ይሆናል፣ በቀላሉ ይፈታል። ዓለም ላይ በቀላሉ እየፈቱት ነው። ኤርትራ ውስጥ ማለት ነው ምናልባት ከኢሳያስ የተለየ አይነት አቋም ያለው በቀጠናው የኤርትራን ጥቅም አስከብሮ መቀጠል የሚፈልግ ከጎረቤት ሀገራት ጋር በሰላም መኖር የሚፈልግ ኃይል ቢኖር ያቃ በሰላማዊ መንገድ ነገሩ ሊጠናቀቅ ሊያልቅ የሚችልበት ሁኔታ አለ። እንዴት በሚለው ላይ ቱ ዛት ኤክስተንት እውነቴን ነው የምላችሁ በቃ በመከባበር ሰጥቶ በመቀበል መርህ የግድ እኮ ስለሚያስፈልገን ነው። ኢትዮጵያ በጣም የግድ ስለሚለን እኮ የወደብ ጉዳይ የግድ ስለሚያስፈልገን እኮ እንዴ አንዳንድ ህዳሴ ግድብ ለጅቡቲ እየከፈልን በየዓመቱ እስከ መቼ እንኖራለን? ጉሮሯችን ታንቆ እስከ መቼ? ሆርሙዝ እኮ ማለት ነው ይሄ ገብቷችኋል አይደል? እዛ ቦታ ላይ በሰላማዊ መንገድ የምናከናውነው ጥረት ነው አሁን ይሄን ፕሮግራምም እያሰራን ያለው ኢትዮጵያም ወደብ የምትለው ምናምን እንጂ ነው ታዘን የሆነ ጦርነት ከመፈለግ አንፃር አይመስለኝም። እንደዛም ከሆነ ደግሞ ስህተት ነው፣ በግልጽ እናገራለሁ። ጦርነት የመፈለግ አዝማሚያ ካለ አትሊስት በውስጥ ያዙት። በአደባባይ ግን የጦርነት ከበሮ አያስፈልግም፣ ከነጨራሹ ጦርነት አያስፈልግም የሚል አቋም ነው ያለኝ እኔ። እንደው ግን በቃ ምን ይደረጋል ከተባለ ይዶንት የሆነ ጦርነት ጀምራለሁ እያልክ ብራግ አታረግም፣ አትጎርርም። ጦርነት ጀምራለሁ ይሄ ዓለም አቀፍ ውግዘትን ነው የሚያስከትለው እና እሱ ነገር በጣም ጥንቃቄ ይፈልጋል የሚለው ነገር እንዳለ ሆኖ እና በአልጀርስ ጉዳይ ላይ የምን ጉዳይ አልተቋጨም? የኢትዮጵያ የባህር በር ጥያቄ ጉዳይ አልተቋጨም። የለም ጭራሽ ለባህር በር ምናምን ነጥብ የሚያነሳው የለም። ይህንን ነጥብ በጣም ያው ዶክተር ያዕቆብ በዝርዝር መቼስ በጣም ባለውለታችን ናቸው። ዶክተር ያዕቆብ አሰብ ማንነትን ካላነበባቸው ኦፍኮርስ ማንበብ አለባቸው፣ ግድ ነው። ሌላ መጽሐፎች ግን ያስፈልጉናል ብላችሁ አታስቡ። በዚህ ጉዳይ ላይ መጽሐፍ የለባቸውም። ኤንዌስ እንግዲህ ከፈጣሪ ጋር የዶክተር ያዕቆብ መጽሐፍ ላይ በጥሩ ሁኔታ ይህንን ነገር አብራርተውታል። ገብቷቸዋል። እና የኢትዮጵያ የአሰብን ጨምሮ የወደብ ጉዳይን በተመለከተ እንግዲህ በዚህ አይነት መንገድ ማጣት ተገቢ ነው ካላችሁ ወይም ልክ ነው ካላችሁ ነገሩን በቃ እንቶ ተገቢ አይደለም። በተቀደደ ስምምነት መነሻ ተደርጎ አልጀርስ ላይ ድንበር ለማካለል መሞከሩ ተገቢ አይደለም የምትሉ ከሆነ ኢቭን የሽግግር መንግስቱ የተመሰረተው አይደል በዛ የመጀመሪያ የመስረታ ጉባኤ ላይ በሆነች ፕሮቶኮል ፊርማ እሱም ስህተት ነው ብላችሁ የምታምኑ ከሆነና ቁጭት ካለባችሁ በሰላማዊ መንገድ ኢትዮጵያ ወደ ባህር በር ተደራሽ መሆን የምትችልበትን መንገድ መደገፍ ይኖርብናል። የሁላችንም ኃላፊነት ነው። ዛሬ እኛ ባይሳካልን ቀጣይ ልጆቻችን እንዲሳካላቸው ዛሬ የግድ ማውራት አለብን። በዚህ ጉዳይ ላይ በጣም በጥልቀት እየተወያየን እንመጣለን። የግድም ስለሚለም ማለት ነው። የኢትዮጵያ እንግዲህ ጥቅም፣ የኢትዮጵያ ብሔራዊ ጥቅም፣ የኢትዮጵያ ስትራቴጂካዊ ጥቅም የምንላቸው የግድ የሚያስፈልጉን ነገሮች ናቸው እና በነዛ ጉዳይ ላይ መስማማት እኔ ይኸውላችሁ ፖለቲካዊ ነው ብዬ አላምንም። ለዛ ነው የኢትዮጵያ የባህር በር ጥያቄን ጉዳይ ማንሳት እኔ አሁን ስልጣን ላይ ያለው መንግስት ስላነሳው አይደለም ማነሳላችሁ። ታንክፉሊ እንኳን አነሳው። ግን አትሊስት እኔና እናንተ ስለዚህ ጉዳይ ላይ ግንዛቤ እየያዝን መምጣታችን ቢግ ዲል ትልቅ ነገር ነው። ምክንያቱም ከጥቂት ዓመታት በፊት ነገሩ ታቦ ነበረ፣
አይወራበትም ነበር። እንዳልኳችሁ ጣት እየቀሰርኩ አይደለም። ሁሉም ማለት ስላለፈ ነገር ምን ይሰራል ግሊ እንዲ እንደው ታሪኩን እንድናቀው ብዬ እኮ ነው ያነሳሁት እንጂ ቁጭት እንዲፈጥርብን ብዬ ነው ያነሳሁት እንጂ እንደው ያለፈ ነገር ላይ ጣት ለመቀሰር አይደለም። ምንም ለውጥ ስለማላመጣ ያለፈው ነገር ላይ አሁን ላይ ግን ለውጥ ማምጣት ይችላል። ጊዜ አሁን ስለሆነ እነንትና ናቸው አሳልፈው የሰጡብን፣ እነንትና እኮ ናቸው ሴራ የሰሩብን። ኦብቪየስሊ ግን ሶዋት ከዛስ በቃ የሚያሳዝን ነው ብለን ነው ምን ቋጨው ነገሩ ነው ወይስ ያ ነገር ቁጭት ፈጥሮብን ነው? አትሊስት ለልጆቻችን ምን ነግራቸው ታሪክ እንዲሁ ስንነግራቸው በነዛ ሰዎች ላይ በቃ እንዳልኳችሁ ነው። አሁን ዳግማዊ ምኒልክ ለምሳሌ በሳቸው ጊዜ ነው አይደል እነዛ ስምምነቶች የተፈረሙት። የሚችሉትን ነው ያደረጉት። the best they can በጊዜው የሚችሉትን ነገር ያቀማቸው ገባችሁ። ጦርነቱን ገፍተውት ቢሄዱ ኖሮ ለምሳሌ በጊዜው ከጣሊያን ጋር ብቻ ሳይሆን ከፈረንሳይ ጋርም ከእንግሊዝ ጋርም ጦርነት ውስጥ ሊገቡ የሚችሉበት እድል ነበረ። ለምን ጠራርጎ አላስወጣቸው? አይ ዊሽ ግን የሚቻልና የማይቻል ነገር የተቻለው ነገር ሆነ። 1980ዎች ውስጥ የመጣው መንግስት የቻለውን ነገር ነው ያደረገው ወይስ አይደለም በሚለው ላይ ከቅርብ ጊዜ ወዲህ እይታዬን የቀየረው እና በጣም ማብራሪያ የምፈልግበት ጉዳይ ነው። ጋዜጠኛ ብርቱካን አረጋወይን በአንድ ፖድካስት ላይ ስትናገር በዛ የአልጀርስ ስምምነት ወቅት ላይ እነ ጠቅላይ ሚኒስትር መለስ ዜናዊ በጣም አዝነው ነበረ፣ በጣም ልባቸው ተነክቶ ነበረ እያለች ትናገራለች። ያው እዛው ስለነበረች እና ምንድን ነበር ያሳዘናቸው የሚለውን ነገር አይውሽ አይደል። ምክንያቱም እይታዬን በቃ የሚችሉትን ነገር አድርገው ነበር ማለት ነው እነዛ ሰዎች። ከነሱ በላይ የነበረ ነገር ስለነበር ነው። እኔ ኦነስትሊ ብጠይቁኝ ፈልገውት ነው ወይስ ሳይፈልጉት የሚለው ጉዳይ ሌላ ክርክር ነው። ግን በቂ የሆነ ነገር አድርገዋል ብዬ አላስብም። ገብቷችኋል? ለምሳሌ ዳግማዊ ምኒልክ በቂ የሆነ ነገር እንግዲህ ታግሏል፣ የሚችለውን ሞክሯል ሲባል እኮ አትሊስት አድዋ ላይ አሸንፏቸው እኮ የሆነ ተአምር ሰርቷል። ገባችሁ አይደል? ሰማንያዎቹ ጋር ያለው ትውልድ ላይ ስመጣ በበቂ ሁኔታ የኢትዮጵያን ጥቅም ለማስከበር የሰሩት ነገር በቃ በቂ ነበር ብትሉኝ በቂ አይደለም ብዬ ነበር ማስብ። አንትል ወይን እንዳልኳችሁ ጋዜጠኛ ብርቱካን አረጋወይን በጣም አዝነው ነበረ። እንዲያውም የሆነ ሰዓት ላይ አደራዳሪዎቹ እጃቸውን ሊይዟቸው ሲሞክሩ ናም ብለው ጥለውን የሄዱት ብላ ምስክርነቷን ስትሰጥ ያው በፖድካስቱ ላይ ስላየሁ ነው። እና እሱ ነገር ስቲል ጥያቄ አለብኝ ውስጥ ላይ ልላችሁ በጣም ብዙ ላየው ልገባበት የምፈልገው ቶፒክ ነው። ያም ሆነ ይህ ግን በቃ የሆነው ስለሆነ ስቲል እነዛ ሰዎች ላይ በጊዜው የነበሩ ሰዎች ላይ ጣት ቀስረን እነሱ ላይ የምንጨርሰው አይደለም። አሁን ደግሞ ጊዜው መጥቷል። አትሊስት ምን የምንልበት የምናወራበት። ቀጣይ ደግሞ መንገዶቹ በተለይ ኤርትራ ከኢሳያስ አፈወርቂ በኋላ ብለን አይ ቲንክ አንድ ጥንቅር እንሰራለን በዚህ ጉዳይ ላይ። ስናስባት የሚኖረው ነባራዊ ሁኔታ ከኢትዮጵያ ጋር ተባብረው መስራትን በሰላም መኖርን የሚለውን ጉዳይ ያስቀደመ ከሆነ ደግሞ ነገሮች እየተቀየሩ ይሄዳል። የጋራ ጥቅማችን እየተከበረ ይሄዳል። ወንድም ህዝቦች ነው አይደል? ያንን ነገር ተስፋ አደርጋለሁ። ያንን ነገር ተስፋ ስናደርግ ግን ምንድነው የሆነው? እንዳልኳችሁ ፕሮፌሰር ባህሩ ዞሪ እንዳሉት የት ነበር? ወዴት እየሄደን ነው? ምንስ አሳካን? እንዳሉት ማለት ነው። ባይዘው ይሄኛውን ፔፐር ካገኛችሁ በጣም ሪኮመንድ አደርጋችኋለሁ። የባህሩ ዞሪ የት ነበር? ወዴት እየሄደን ነው? ምንስ አሳካን? ይህንን ነገር ቆም ብሎ አንደርስታንድ ለማድረግ አሁን ያልኳችሁን ለምሳሌ አሰብ፣ ኢትዮጵያና ቀይ ባህር የሚለውን ጉዳይ ክሊርሊ አንደርስታንድ ማድረግ ይፈልጋል። ለዛ ይሄ እንደ መነሻ አድርጋችሁ ቁጠሩት። በቀጣይ እንወያያለን፣ ሐሳብ እንለዋወጣለን፣ በሐሳብ ልዕልና እናምናለን። ለዛ ነገር ተዘጋጁ። ለማንኛውም የዛሬ ጥንቅር ይህን ይመስል ነበረ። አብራችሁ ስለነበራችሁ ከልብ አመሰግናለሁኝ። በቀጣይ ከአዳዲስ ወቅታዊ ጉዳዮች ጋር እንመለሳለን። መልካም ጊዜ፣ መልካም ቆይታ ይሆንላችሁ።